ኑሃሚ እባክሽ ተረጅልኝ፣ ድሮ መጥፎ ሰው ነበርኩ፣ አሁን ግን እንደ በፊት አይደለም ብሎ ለኑሃሚ ይናገራል። ኑሃሚ አንተ የጀመርከ ሁሉም ነገር እዛው ጨርሰ ከቤተሰቤ እጅህን አንሳ ብሎ ሲናገራል። እንዳምነው የምፈልገው ግን እኔ ለአንተ ላምነ አልችልም ብሎ ሲናገሩ፣ አዎ እባክሽ እመንኝ ካላምንሽም ደግሞ ተይኝ ብሎ ሲናገሩ፣ አሁን እኔ እንደማምንክ ከፈለከ በዚህ ሰፈር ሂድ፣ አንተ እያየሁ ቤተሰብ ልጅቷ ላይ እየጎዱት ነው የሚገኘው ብለው ሲናገረው፣ በዛ ጊዜ እሺ እኔ እሄዳለሁ ግን እሷ እንዴት ነች ብሎ ሲጠይቀው፣ እሷ ደህና ነች ከቤት እንዳትወጣ ጠበቃ ሊቀጥረው ብሎ ሲናገረው፣ እሷም በቀሽ አመሰግናለሁ ብሎ ጥሎ ሲሄድ ኤምኒ እንዳምነን ከፈለከ እምንልኝ ብሎ ሲናገረው፣ እሺ የፈለሽው ነገር ሁሉም ነገር እምንልሻለሁ ብሎ ሲናገረው፣ እሺ በኩኪስም እምንልኝ ብላ ስትጠይቀው፣ ማነ ኮኬን ሳኝ እኔ እንደዛ ነገር አላረኩም ብሎ ያምንላል። በዛ ጊዜ ኑሃሚ ወደ ቤት ልትስድ ባለቤቱ ቆሞ እነሱ የሚያደርጉ ድርጊት እያየው ነበረ። አቶ ኮማንደር ወደ ማነስሞ ኮማንደር ወደ ቤት ዝኑ ይሄዳል። ዝኑ በጣም እንደደነገጠችው። በዛ ኮማንደር ምን ላምጥላችሁ ሻይና ቡና ብላ ሲጠይቁ፣ ቢሮ መጥቼ እዛ ከምነግርሽ እዚህ ላወራሽ ስምሽ ማን ልበል ብሎ ሲጠይቀው፣ ስሜ ዝናሽ ይባላለው ብላ ትናገራለች። በዛ ጊዜ ልጅህ በቀይ መስመር አልፏል፣ አሁንም ከወንጀለኛ ሰውዬ ጋር ነው እየሰራ አለው ብሎ ሲናገረው፣ እሱም እኔ ከልጄ እንደዚህ ነገር ይደረጋል ብዬ አላስብም። ስለዚህ ልጄ እንደዚህ ድርጅት የምሰራ አይመስለኝም። እኔ ልጄ እዚህ ውስጥ እንዳታስገቡልኝ ብላ ሲናገረው፣ ኮማንደሯ አንቺ እና ስለዚህ አንቺ የወንጀለኛ ደጋፊ ነሽ ብሎ ሲናገረው፣ አንቺ ጩና ታውቂያለሽ ወይ ብሎ ይጠይቃል። በዛ ጊዜ አሁን የልጅ ሚዜ ነበረች ብሎ ሲናገረው፣ እሷም አይ እንደዚህ ነገር የምታደርግልኝ ልጅ አይደለም ብላ ትከራከራለች። በዛ ጊዜ ጩና ማለት ሌባ ናት፣ ከጊዜ ውስጥ ቦርሳዬ እየሰረቀች ልጅ ናት ብላ ስትናገራ፣ እሷ በጣም ሌባና አስጭባባሪ እንደሆነች ይናገራል። በዛ ሰውዬ በጣም ወንጀለኛ ነው፣ ይሄ ደግሞ አንቺም አትክጂም ብሎ ሲናገሩ፣ ሲምባ አዎ አውቃለሁ ወንጀለኛ ነው፣ 2 ጊዜ ወንጀል እንደሰራ አውቃለሁ፣ ግን ደግሞ እሱ በስህተት ነው እንጂ አውቆ አይደለም እንደዚህ ያደረገ ብላ ትናገራለች። በዛ ጊዜ ሲምቦ ልጅሽ እሱ ጋር ተባብሮ የሚሰራው አውቀሽ ነው ብሎ ሲናገረው፣ አይ እንደዛ ማለት አይደለም ልጄ እንደዚህ ነገር አይሰራም፣ ለአባቱ ፍትህ ለማግኘት ቤቱም ጥሎ ውጭ እያደረ ነው ብሎ ያስፈራረ። ስለዚህ ወንጀለኛ መደበቅ እንደዚህ ላንቺም ጥሩ አይደለም፣ አንቺ ላይ ለራስሽና ለልጅሽ የምታስብ ጥሩ ነው ብሎ ይሄዳል። በዛ ጊዜ ወይዘሪት ዝኑ እንዴ እኔ እኮ ለጥሩ ነገር ቤቴ መጣን መሰለኝ፣ እሱ ለካ እኔ ለማስፈራራት ነው ይመጣ ብሏል። ለዳጊ ስልክ ልምደውል ታስባለች። በዛ ጊዜ ዳጊ ስልኩ አይሰራምና እሷም ወይዘሪት ዝኑ በጣም ታናድዳ፣ ይሄ ልጅ በመጨረሻ ላሳብደኝ ነው ብላ ስልኳን ትሄዳለች። ኑሃሚ ከኑሃሚ እህት ፍቅረኛ ጋር ስታወራ አይቶ በጣም ተናድዶ ጥሎ ይሄዳል። እሷም እየሮጠች ኑሃም እባክህ ምንድነው አዳመጠኝ ብሎ ሲናገረው፣ ኑሃሚ ምንድነው ከመንገዴ ዞር ማትልኝ ብሎ ሲናገረው፣ አንቺ ለምን እሷም አልሄድም ለምንድነው የወራህን ሳልሰማ
ዝም ብለህ ልታኮረፍብኝ ነው ብሎ ሲናገረው አንተ ምንድነው ከጣላንቶቻችን ጋር አንቺ ምንድነው ምሳሌ ከሱ ጋር ለምንድነው የምትቆሚ? እሷ ኤምኒኮ ምን እንደሆነች ለማየት ነው የመጣ ብላ ኑሃሚን ትናገራለች። በዛ ጊዜ ኑሃም ትሰመኛለሽ ወይ እኔ ከቤተሰቤ እመጣልኝ በቤተሰብ ሲመጡኝ ከዚህ በላይ አውሬ ነኝ ብሎ ሲናገረው እኔ እዝኑ ልካኝ ነው ወደ ኤምራ አስተካክያለሁ። ኤርሚያስ ከዚህ ሰፈር እንዳይመጣ እንዳል ስላለችኝ ነው ዝኑ እሱ ለሱ ይሄ ለመናገር ነው ወደዚህ መጣው ብላ ትናገራለች። በዛ ጊዜ ዝኑ ወደ ኤሚ ክላስ ትሄዳለች። እባክሽ እናቴ ከዚህ ቤት አስወጭኝ ብላ እናቷን ትትናገ እባክሽ እማዬ ኤርሚያስ ማግኘት እፈልጋለሁ ብላ ሲናገረው በዛ ጊዜ ወይዘሪት ዝኑ ለምንድን ነው የምታገኝ? ምን እንደማደርግ ነው ለገዛሽ አክስትሽ ጋር እሱ እየማገጠ ለማለት ፈልጋ ነው እና እኔ ልጨርስለት። ስለዚህ አንቺ አባቴ ፊት ለፊት ለምንድን ነው እንደዛ ያልሽኝ? አሁን ደግሞ አባቴ ስለሌለ ለምንድን ነው ሀሳብሽ የምትቀየሪ? ብላ ስትጠይቅ ወይዘሪት ዝኑ እኔ እዛ ጊዜ እንደዛ አልኩሽ ብቻሽ ለመተወት አልፈለኩም ነበረ። ልጅ እናት ደግሞ ሁልጊዜም ከአሰቱ ከሁሉም ነገር ከልጁ ጎን ስለሆነች ነው። አሁን ደግሞ እኔ አልፈልግም አባትሽ እንደዚህ ያደረገ እውነት ነው ብሎ ሲናገረው ኤርሚ አባቴ ለምንድነው ምንም ነገር ሳላቅ ነው ኤርሚያስ ሽጉጥ ይደቀነ አሁንም ልንገርሽ ወይ እኔ ለኤርሚያስ ያለኝ ፍቅር ምንሽ ቀንጣት ነሃል አልቀንስም። እኔ ሁሉም ጊዜ አፈቅረሃለሁ። እባክሽ እናቴ እኔ ከኤርሚያስ ጋር እንዳይገናኝ ስልኬን ቀብቶኛል ብላ ስትጨው ኑሃሚን ትመጣለች። ኑሃሚን ሲመጡ ምንድነው እሚየው ችግር አለ ወይ ብላ ስትጠይቀው እሷ በንዴት አታይኝም ወይ እያየሽ ለምንድን ነው የምትጠይቀኝ? ይኸው አታይኝ ስትይ ትወጫለሽ አታስቢ ብላ ሲናገረው እናቷ ሁሉም ነገሩ ይበርድ፣ ስለዚህ ተረጋጊ፣ እየተቀበላበሉ ተረጋጊ ነው። ምንም ፍቺ ሊሰጡት አልቻለችም። ፈጣሪ አይበሉና ሌጉ እያለ እውነት ቢሆንም ምንድነው የምናደርገው ብሎ ስትናገረው እሷም አንቺም ኤርሚያስም አታቂ ማለት ነው። እንዴት ነው እንደዚህ የምትሉ? የኔ ፍቅረኛ እንደዚህ ነገር አይደረግም ብሏት እየተከራከረች ትገኛለች። በዛ ጊዜ አንድ ነገር አረጋግጬ የምነግራችሁ ከሆነ እኔ መቼም ከባለቤቴ ልታፈቱኝ ከውጭኛዬ ውጭኛ ነው ፍቅረኛ ነው ልታከላከሉኝ አትችሉም፣ እኔ አፍቅራለሁ ብላ ስትናገረው በሷም ምንድነው ሁላችሁም አልፈልጉልኝ ውጡልኝ ብላ ስትናገረው ወይዘሮት ዝኑ እባክሽ ልጄ ተረጋጊ ብላ ትናገራለች። በዛ ጊዜ ሁለቱም በጣም ስለተናደዱ ጥሎ ይሄዳሉ። እዚህ ጊዜ ብሷ በጣም ብቻውን ቁጭ ብላ እያለቀሰች ትገኛለች። በዛ ጊዜ ሁለቱም ወይዘሮት ሮማን አለሀቱ ተሰማ ትደወላለች። ምነው አቶ ተሰማ ለምንድን ነው ጠፍት አልከኝ ብላ ስትናገር ጓደኛዬ እኮ መሳሪያ ይዞ ዝቶብኛል ብላ ስትናገረው ያንቺ ግጥ ወንድሜ ጀግና ያደረገችው ስትለው ኤርሚያስ መጥቶ አንቆ ይዛታል። ወይኔ ብርጭቆን ይዞ እኮ ወይኔ አምላኬ ሆይ እውነቱ ፍትፍት አድርጎ ነው አስወጣው ማለት ነው። እና እኔ ለወንድሜ ምንም ነገር አላልኩም ብላ ነው እውነት አወጣችው። እሱም ምንም ቶሎ ብለሽ እኔ ዋጋውስ በዚህ ሳይሰጥሽ እውነቱን አውጪ ብሎ ሲናገረው እኔ ለወንድሜ ምንም አላልኩም እኔና አንቺ መሀል ምን አለ ብሎ ሲጠይቀው እኔ ምንም ነገር እኛ መሀል የለም ብሎ ይናገራል። እሷም አትዋሺ ለምንድነው ለጋሼ ይሄ ነገር እኔና እሷ
ፍቅር ግንኙነት አለም የፍቅር ግንኙነት አለ ለብለ ለምንድን ነው የነገርሽ? ስለዚህ ንገሪኝ፣ እውነቱን ካልነገርሽ እኔ አልለቅህም ብላ ሲያስፈራራት እሷም እውነቱን ፍትክ አድርጋ እኔ ምንም ነገር አላቅም እምንሃለው ብላ ስትናገር ወይኔ አንገቷን እንኳን እኮ ቆረጸ መሰለኝ። በቃ እኔ አንጀቷን ቆርጦ የጣለ መሰለኝ የምር በንዴቱ ሲመጣ። እሷም በጣም ተናደደ። ማንኛውም ሰው እየመጣ ለምንድን ነው አንገቴ ላይ እጆቿ የሚያነሱብኝ? በቃ ጥሩ ሰው ጥሩ ሆኖ መኖር አልችልም ብሎ ሲናገረ ወይዘሪት ዝኑ ለማን ስሙ ልጅ ናሆም ጠፋብኝ ነበር። ለናሆም ምንድነው አንተ እየጠፋ የምትመጣ ምንድነው በድብቅ የምሰራ ነገር ብሎ ሲጠይቀው እና ድርጅቱን እንደዚህ ክሳራ ላይ ወርቆ እጄን አጣጥፌ የሚቀምጥ ነው የምትፈልጉ ብሎ ትናገራለች። ስለዚህ አንተ ምንድነው እዚህ እየመጡ ኮማንደሩ ብቻ እዚህ ቤት መጥቶ ነበረ ብሎ ሲናገሩ ኖም በጣም እንደነገጠ። ስለዚህ ኮማንደር እዚህ ቤት መጣ እያልሽኝ ነው ብሎ ሲናገረው አዎ መጥቶ ከነ ስልጣኑ ሲመስለኝ ልጅቷ እሱ ነው እርስ ቤት እየገደለ የመስለኝ ብሎ ሲናገረው እኔ እሱ ካናገረኝ በኋላ ዳጊ የሚያደርገው ነገሮች ሁሉም ነገር አንዳንድ ነገር እውነት ብኖ እየመጣብኝ ይመስላል። በዛ ጊዜ አንዷም እኔም እኮ ሁሉም ነገር አይቻለሁ ወደ ቤት ይመጣል ብሎ ሲናገሩ እባክህ ኑሃም አንድ ነገር በለኝ እኔ እኮ ወደ ቤት እንደሚመጣኝ ይፈልጋለሁ ብሎ ስትነግሩ እኔ በጣም እናፍቀኝ ብላ ትናገራለች። በዛ ጊዜ እኔ እኮ እሱ ከአባቱ እኮ መለየት አልፈልግም። ስለዚህ በቃ ሁሉም ነገር አይሻልም ብሎ ሲናገረው በዛ ጊዜ ዝኑ ከሱ ጋር መጋፈጥ ትቶ ከቤተሰቡ ጋር በሰላም በኖር ይሻልሃል ብሎ ሲናገረው እሱም ባለፈ እንዳሞ ነግሮኝ ነበረ ግን አላቅም ብሎ ሲናገረው እሷም ዝኑ በጣም ነው ደነገጠች። ግን ምን ሆነ አሞኖ በጥይት ብቻ አልተመታም ግን በጥይት ነው አይደለም ብሎ ስትጠይቀው አየሽ አሁን እውነቱን የልጅሽ አባት በጣም እንደምታስብለት በጣም አይቻለሁ ብሎ ሲናገረው እምቢ አልሽ እንጂ እኮ ለሱም መፍት አለ እኮ ብሎ ሲናገረው ቆይ ምንም አንቺ ለምንድን አባትህ ለምን አትማከርም ብሎ ስትጠይቀው እሱ እኮ ናሁም እወቅ ናሁም እኔ የትዳሬ አካል ምንም ነገር ሳልማከር ምንም ነገር አላረግም። ስለዚህ ይሄ ወቅ መጀመሪያ ከሷ ጋር ማስወቀብ ከሷ አንዳንዴ ጠፋብኝ አማርኛ አስተካክዬ ነው መጣ ፋሚሊ እና ከትዳሬ አጋርህን ሳታማክር ምንም ነገር እንዳታደርግ ብሎ ሲናገሩ ኑሃም በጣም ነው የተናደደ። እኔ የሚፈልገው ስለዚህ እኔ ያልኩት እኮ በቃ ምንድነው ነበረ ጠፋብኝ። ቆስቴ አሁን ቆይ የድርጅቱ ኃላፊነት ስጡኝ ብዬ ነው እንጂ ጠየኩሻለሁ። ስለዚህ ሌላ ነገር አልፈልግም ብሎ ሲናገረው እኔ እሱም ከሆነ እኮ እኔ እኮ በሁሉም ነገር በስሜ አዞሩ አላልኩም። ስለዚህ ኃላፊነት ብቻ ስጡኝና ድርጅቱ ከአደጋ እናድክ ብዬ ነው እንጂ ሌላ ነገር ፈልጌ አይደለም ብሎ ይከራከራል። ወይዘሮ ዝኑ አይሆንም ብሎ ስትከራከሩ እዚህ ጋር ሮማን ከኑሃሚ አባቱ ጋር በጣም ምንድን ጀምሩ ግን ፋሚሊ ምንድን ጀምሩ? እኔ እኮ አልገባኝም። እሱም ምንድነው አንቺ በብርጭ ብርጭ ጠርምሹን እኮ ቆርጦ ወደ ሀገሬ አንገቴን ቆርጦ ጣለኝ መሰለኝ ብላ ስትናገረው ተው እባክህ ግን ምንድን ጀመራችሁ? ቤትህን በጣም ነው የማምረው። የትንሽዬ ናት
ባለቤት ሀብት አይመስልም ብሎ ሲናገረው እሱም አይዞ ይሄ ለእናንተ ይሄ እኮ ለኩሽና ነው የእናንተ ኩሽና ነው የሚመስለው ብሎ ስትናገረው እሱም አንተም ነገ ለኩሽና ታደርጋለህ ሚስትህን አትመጣም ወይ ብሎ ትጠይቃለች። አሁን እኮ ተነስተሽ ቡና አፈልተሽ ዞር ዞር ብትይ በጣም ነው መብሮብሽ ብሎ ይናገራል። ግን እኔ እንጃ ምንድነው ምን ጀምሮ የሰዎቹ እኔ እኮ አንዳንድ ጊዜ እነሱ ሳይ እዚህ መጥቼ ከእናንተ ጋር የሚጫወት ጨዋታ ጠፋብኛል። ምን ጀምሮ ነው አልገባኝም። እንዴ እንዴት ነው አባቱ ያክስቱ የወንድሙ ልጅ ሚስት ያገባ ባለቤቱ ጋር ምንድን ነው የምሰራው?